ቅዳሜ ከሰዓት የሻይ ሰዓት እንግዳችን ነው ቤቢ በመታወቂያ ስሙ መስፍን ሽፈራው። ቤቢ ለምንድን ነው የተባልከው? ማሙዶ ወደ 10 ምናምን ዓመት ሰምቻለሁ። ሁሌ ማይክ ስቴጅ ላይ ነው። አቤል ሙልጌታን ዘፋኝ ያደረኩት እኔ ነኝ። ለኔ እኮ 11 ዘፈን ሰርቶልኝ አልዘፈንኩት። ረጅም ጊዜ በኋላ ግን አሁን አልበሙ ሊወጣ ነው። የአገር ቤቷን አይናማ አንቺ ለግላጋ አንቺ ገጠር መለሎ የገጠር ሎጋ ልቤን ወደ ሰወርሽው ሰመች ሳይነጋና ሰመች ሳይነጋ የአገር ቤቷ እያየሁክ ባይሆን ማለት ነው። ይሄን ድምፁ ብቻ እየሰማሁት ቢሆን አሁን ራሱ ማህሙድ ጋሽ ማህሙድ ነው ወይስ ቤቢ ነው ልል ይችላል። ደግነቱ ያየሽው ስለሆነ ነው። ደግነቱ ያየሁክ። እንኳን ደህና መጣህልን። ታንክ ዩ። አብሽር የቅዳሜ ከሰዓት የሻይ ሰዓት እንግዳችን ነው ቤቢ በመታወቂያ ስሙ መስፍን ሽፈራው። እኔ በጣም የሚገርመኝ በነገራችን ላይ መስፍን ሽፈራው ቤቢ ሲባል ሁሌ ማይክ ስቴጅ ላይ ነው ወይ ሸራተን ስዘፍን ነው ወይ ደግሞ በቲቪ ስዘፍን ነው እንጂ እንዲህ በአካል አላስተሳሰብም። የክለብ ሰው ስትሆኝ በአብዛኛው ትተኛለሽ። ቀን የለሽም። እኔ በጣም ቢዚ ነበርኩ። አሁን እንዲያውም እየታገልኩ የቀነስኩት መጣሁ እንጂ 7ቱንም ቀን ዘፍናለሁ፣ 7ቱንም ቀን ተኝቻለሁ። አንዳንዴ ስወጣ ደነግጣለሁ። ደጁ ምኑ ነገሩ አዲስ ይሆናል እና እንደዚህ ነው። እኔ ደስ ብሎኛል ቤቢ ዛሬ ስለመጣ ስላገኘሁ በጣም ደስ ብሎኛል። ስላገኘን የሻይ ሰዓት እንግዳችንም ስለሆንክ ምክንያቱም በጣም ተወዳጅ የሆኑ ዘፈኖችን ስትዘፈን ይገርመኛል። ለምን መሰለ እኔ የሰው ዘፈን ሰው ሲዘፈን ብዙ አንዳንዴ የተደገመ ሲመስለ ራሱ ባለቤቱን መስማት ትፈልጋለህ። ግን በጣም አሳምረው ከሚጫወቱ በጣም ጥቂት ሰዎች መካከል አንዱ አንተ ነህና ስለመጣህ ደስ ብሎኛል ስላገኘን። ታንክ ዩ። እኔ አመሰግናለሁ ስለጋበዛችሁኝ። ጸግዬ እስቲ ባዶ ቤት አረግሽው እኮ እንግዲህ ሻይ አዘጋጅተንልሃል። ታንክ ዩ። ሻይ እየጠጣን ብዙ ነገር ነው የምንጫወተው ዛሬ። የክለብ ሰው በጣም ብዙ የሚያወራው ነገር ያለ ይመስለኛል። ስኳር ላድርግ? አልፈልግም። እውነት አንዳንዴ ይመስላል። አብሽር። እኔ ደግሞ በቃ ቶሎ ብዬ ለሻይ እኔ ኦልሬዲ ጣፍጫለሁ። ዛሬ ጨዋታ በቆና ነው ከቤቢዬ ጋር። ጸጊ ተዘጋጅ ብቻ እንጂ ጨዋታ በቆና ነው። የመጣፈጧ ነገር ግን እድሜ ያለባት ቤቢዬ ዛሬ ጸጊን ተዘጋጅ እያልኳት ነበር ቅድም ጀምሮ። ጨዋታ በቆና ነው። ቤቢ ጋር ሙዚቃ አለ፣ ጨዋታ አለ፣ የድሮ ታሪኮች አሉ፣ ብዙ ነገር አለ። ቤቢ አይ ቤቢ ከሙዚቃ ስራዎች ውጪ በጣም የተለያዩ የስራ አይነቶችን በመሞከር በመስራት እና የስራ ሰው መሆን የሚነገርልሃልና ራሱ ህይወት እኮ ብዙ ያስወራል። በዚህ ገብተ በዚህ ስትወጣ በዚህ ገብተ በዚህ ስትወጣ ብለን ያያያቸው ነገሮች ብናወራ በጣም ብዙ ነው። ግን ከዛ በፊት ቤቢ ለምንድን ነው የተባልከው? እኔ እናትና አባቴ ያወጡልኝ ስም ነው። በኋላ ይመጣ አይደለም፣ ከልጅነቴ ነው። በጣም ማይረሳኝ አሜሪካ ነገር ነበርኩና እዚህ መጥቼ የሆነ ማማስ ኪችን የሚባል ክለብ ትዝ ይላል። ቦሌ የነበረው አሁን የነበረበት ቦሌ እዛ ዘፈን ነበርና እዛ የዘፈንኩ ሚካኤል በላይ ነው መጥቶኝና አይ በጣም ጥሩ ነው ስራ እንሰራለን ወዶኝ ነው ያው ስልኬን ተቀበለ እና ማን ልበል ሲለኝ ቤቢ አልኩት እና አንድ አህመድ የሚባል ልጅ አለ በጣም በኋላ ሰርጉን ሁሉ ዘፍኛለሁ። በጣም ወዳጄ ነው። ከየት እንደመጣ አላውቅም። ይሄን የሚያክል ሰውዬው ቤቢ አትልም። አቦይ ከፊት አስገባበት። ዘሆል ሙዚቀኛ አሁን ማንም በስሜ አይጠራኝ። አቦይ ነው ስሜ። ሙዚቀኛ በሙሉ ነው መልክ አንድም ሰው ቤቢ ብሎ የሚጠራኝ የለም። አቦይ ነው። ከዛ ናትናኤል ታውቋል። ናቲ አሁን ካናዳ ነው ያለው። እሱ ሰምቷል እንዳጋጣሚ ወደቀ ነው መልክ። ከዛ በኋላ በሙሉ ሄዷል። ነዛው አቦይ ሆነ ስሜ። አሁን እዛ ሙዚቀኛ ላይ አቦይ ነው። ሙዚቀኛዎቹ ጋር ብቻ ነው ግን እኛ ጋር ቤቢ ናት ያለች። አሁን ካም በኋላ እንደውም ምናልባት ይሄ ደግሞ ሲታይ ደግሞ አቦይ ልባል ይችላል። አሁን አሜሪካን ሀገር ሲሄድ ማንም ቤቢ የሚባል ስም በል ይዘህ ጠፋ ነው የተባልኩት። መስፍን የተባልኩት እዛ በስነ ስርዓት ቤቢ ከባድ ነው እንደያገሩ። እውነትህን ነው። የተወለድከው ደጃችሁ ቤት ነው? የተወለድኩት ደጃችሁ ቤት ሰፈር ነው። አስፋውን እኮ አውቀዋለሁ ያልኩህ አስፍዬ ጋር። ከዛ በኋላ ደጃችሁ ቤት ሰፈር ተወለድኩኝ። ሰሜን መዘጋጃ መጣሁ። ሙዚቃው ከዛ የሚጀምረው
በጻነቴ ዘፍን ነበር ለተማሪ ለምናምን መስፈን እሺ ቀበሌ ምናምን መስፈን ዘፍን ነበር በደንብ ጮኜ የትምህርት ቤት ነበረ እኛ ሰፈር እዛ ትምህርት ብልጭታ የሚባል ትምህርት ቤት ነበር ብልጭታ ነው እዛ የሙዚቃ ፕሮግራም በቃ እኔ ነኝ ዘፋኝ ከዛ ቀን እዛ ብልጭታ ነው የምማረው ማታ ደግሞ መሰረተ ትምህርት የሚማሩት ጋር እዛው ነው ስንጫወት ነው የምናመሸው እናቶቻችን ተምረው እስኪመጡ እዛው ነን እዛ ያስገቡኝና ያዘፍኑኝ ነበር ለእናቶች ጠረጴዛ ላይ ቆሜ ዘፍን ቀን ለልጆች ተዘፍናለህ የጥላውን ገሰሰ ያቤት ዘመን አባረበ ምናምን እያልኩ ጮዋል ቀለለቀዋል ወይ ልቢቱ አረ ወይ ልቢቱ ያንዱ ልብ አንዱ ቀደው ቢያዩቱ እያልኩኝ የጥላውን እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። በልጅነቴ በጣም የአብዮቱን ዘፈን ነበር በደንብ ጉልበት ማለት በጣም ጉልበት ይፈልጋል ድምጽ ስታወጣ አዎ ያው እንግዲህ ከልጅነቴ ዘፈን በጣም ወድ ነበር ግን በቃ ከዛ በኋላ 9ኛ ክፍል 8ኛ ክፍል ተማሪ ሆኜ ከፍተኛ ኪነት ዘፍኛለሁ ድሮ ከፍተኛ ኪነት ይባል ነበር በደርግ ጊዜ የቀበሌ ኪነት አለ የከፍተኛ ኪነት አለ ትልቁ ላይ ነበርኩ እኮ ማለት እኮ እንዴ ቀበሌ ነበርኩ ከቀበሌ እኮ አልፌ ነው ለከ ጎበዝ ስትሆኝ ደግሞ እዛ ተጠሪና ደግሞ ከፍተኛ በሙሉ ባንድ እኮ ነው ያኛው እኮ በከበሮ ነው ክክክክክክክ የተደረገ ሙዚቃው ውስጥ ነው በቃ ያለው ማለት አይ ነው ግን ከዛ በኋላ ደግሞ ፋሚሊ ምናምንሽ አንቺ የምትኖርበት ህይወት ምናምን መንገድሽን ይቀይራል ከዛ በኋላ ገንዘብ መስራት እንዳለብኝ እግዚአብሔር ይገባ ገንዘብ ልክ የገባይለታ እርግፍ አርጌ ተውኩት ሙዚቃውን እርግፍ አርጌ ነው ተውኩት ኮምፕሊትሊ ከዛ በኋላ የሰራውን ስራ ጠይቀኝ እንደኔ ስራ ይሰራል ቀን የሆነ ግንበኞች ብሎኬት አቀባይ ነበር በልጅነቴ ነው ገንዘብ መስራት በቃ በጣም ከልጅነቴ እንትን ነው ሰራ ነበር ከዛ በኋላ እሱ አለፈና ደግሞ አንድ ታላቅ ወንድሜ ቦርሳ ይሰፋ ነበር ድሮ እናንተ እንኳን የምታውቁት ባይንደር ይሄ እንደዚህ ዚፕ ያለው ቢከፍተ እስክሪፕቶ ማስቀመጫ ያለው ደብተር ይዘህ የምትሄድበት አውቀዋለሁ ነበረኛ ቤት እሱን ወንድሜ ይሰራ ነበር ባይንደሩን ራሱ ነው ደብተር ማለት ልክ እሱ ወደ አሜሪካን ሀገር ሲሄድ አንድ አክስቴ ልጅ ጋር የአቤል ሙልጌታ አክስቴ ልጅ ነው ባይዞይ ታው እንጂ የአቤል ሙልጌታ እናትና የኔ እናት ተማማሽ ናቸው የሱ ታላቅ ወንድም አለ ጌታውን የሚባል ከሱ ጋር ቦርሳ በጣም ተፍቻለሁ በጣም ከዘፈን በኋላ ነው እየተማርኩ ኪነት እየዘፈንኩ ክለብም ለመስፈን ሞክሬ ነበር አባቴ ገላለው ሲለኝ ያቆምኩት ከዛ በኋላ እሱን ትቼ ወደ ቦርሳ ስራ ገብቼ በጣም ሰርቻለሁ ነው ማለት የትምህርት ቤት ምሽት ትዝ የሚለኝ ለምሳሌ ወንድሜ 100 ቦርሳ ሲታዘዝ በጣም ድግስ ይሆን ነበር ቤታችን በደስታ እኔ 1000 እንታዘዝ ነበር 1000 አንድ ሱቅ 1000 ቦርሳ ያዘን በጣም በሚሰራበት ሰዓት ሰርቻለሁ ቦርሳ ዋው ስለዚህ በልጅነት ነው የጀመርከው እኔ እንግዲህ ዘፋኝ ስለሆን እኔ የማህሙድ ዘፋኝ አልነበርኩም የቴዲ ታደሰ ዘፋኝ የተሾመ አሰግድ ዘፋኝ የባሩቃኝ ምናምን ዘፋኝ ነኝ ባሩቃኝን እስቲ አረ ማላ 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 አረ ማላ 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 ተሰራ ተገኘ ቤቴ ሞላ እንዳንቻ ማረበት የኔም ገላ ሰው ኑሮው ተቃንቶ እስኪዳላ እያለ ይኖራል መላ መላ ያልኩ ዘፈን ወይ መላ ወይ መላ ወይ መላ ወይ መላ ወይ መላ ወይ መላ አባባ ይሄኔ ያንተ ድምጽ ለማምጣት እንዴ ከነት በነበርኩበት ጊዜ እንደፈኑት ዘፈን ነበር ከዛ ቦርሳ መስፋት ጀመር ልክ ቦርሳ ሰራንና ባይንደሩን በጣም ሰራንና ልክ እሱ ወደ መድከም ሲል ታፒሴሪ ከፈተነ የመኪናውን በር መስራት ለምሳሌ የታደለ ሮባን ሞተር ከቨር ልብስ ሰርቼለታለሁ ድሮ ገና ትንሽ ልጅ ያለ ማለት ነው ታሪክ ያለ ሰው ያውቃል አቢ ሰለሞን ቤዚስት የነበር ድሮ
ታኖስ ነው ይሄ እንቁላሊት የምትመስለው ታኖስ ነበረችው። የሱን ሙሉ ኮርኒሱን ምናምን ሙሉ ወንበሩን ሰርተናል። የክብረት ዘኪዮስ የክብረትን ቮልሷን ወንበሯን ሙሉዋን ኮርኒሷን ሰርተናል። በጣም ጎበዝ ግን እውነት ማለት ይሄ በእጅ የሚሰሩ ስራዎች ስራ የተባለ ነገር ሁሉ ልክ ያኔ ግን ምን ክፍተት ሰጠ? ያችን ስራ ብዙ ጊዜ ሲፌት ላይ ነኝ። በጣም ማሙድን ሰማው ያኔ ታይም ልክ የሆነ አንድ ጀግናው የሚባል ልጅ ጋር አብሬ የሆነ ክለብ ጀምሬ ትቻለሁ። አባቴ ተቆጥቶኝ ጀግናው ሲዘፍን ጀግናው ማለት የማሙድ ዘፋኝ ነው። አታውቁትም? በጣም ጀግና የሆነ ዘፋኝ ነው። ማሙድን ራሱን መችለት እኮ እዚህ ኢንተርቪው የተደረገ ጊዜ በቃ ማሙድን በቃ ቁጭ የሚያደርግ ከባድ በጣም ጀግናው የሚገርም ነው። እሱን ሰምቼ ማሙድ እንደዚህ እንደዘፈን እንዳለው እንኳን አላውቅም። እኔ ጥላሁን ገሰሰ እንደማውቀው ምናምን በቃ ከዛ እድሜ ጀምሮ ማሙድን ወደ 10 ምናምን ዓመት ሰምቻለሁ። ስለዚህ ዛ ታፕሴሪ ማለት ታፕሴሪ ላይ የሰማሁትን ዘፈን አሜሪካን ሀገር ሄጄ የሆነ ክለብ ዘፈን አንድ ትግስት የምትባል ዘፋኝ ሁን ሰላም ሁን ሰላም ሁን ሰላም ሁን ሰላም እሷ በጣም አትረሳኝ። ጠራችኝና በጣም የገረመኝ ከድምጽህ በላይ ጆሮ ሆነ አለች። ይሄ ሰውዬ በጣም ሰምተዋል አለች። አዎ በጣም ነው የምትገርመው። እኔ እየሰማሁት ነው ያወጣሁት። ልክ ማሙድ ዘፍረው ለካ ልክ ነኝ። ዘፈን አታውቀውም። ልክ እስከባበት ይመጣል። ከዛ በጣም ንግድ ውስጥ ነበርኩኝ። ከዛ በኋላ ያንን ኪነት ከዘፈንኩ በኋላ ታፒሴሪ ሰራው አልኩ። ምን ሰራው? ታፒሴሪ እየሰራ ከዛ ወደ ቪዲዮ ቤት ከፈትኩ። ቪዲዮ ማከራየት እዚህ ላይ ድሮ ይሄ ትልቁን ከ3ቱን 10 ብር ነበር የምናከራየው። ቪኤችኤስ ማከራየቻለሁ። ከዛ በኋላ እዛ እየሰራው ሙዚቃ የማሳተም ድል ገጠመኝ። ያንን እየሰራው ፊልም አከራያለሁ። ቪዲዮ ማን ነበርኩ። በጣም ከባድ ቪዲዮ ማን ነበርኩ። ጎበዝ ነኝ። የምሰራበት ቦታ ላይ አክቲቭ ነኝ። ወደ ቪዲዮ አንድ ጓደኛ አለኝ። ቪዲዮ ኢትዮጵያ ቴሌቪዥን ይሰራ የነበረ ትልቅ እንትን ከሱ ጋር ጀመርኩ። ስራ ሼር አድርጌ መስራት ጀመርኩ። ከዛ ከቪዲዮ ማን ሆንኩኝ። ከዛ ሙዚቃ ሳናስበው ነው ያ ሙዚቃ ያቀናበረላቸው ጸጋቸው ይባላል። አሁን በህይወት የለም። ጸጋቸው ያለ ኢየሱስ ይባላል። የመጀመሪያ አልበማቸውን ያቀናበረው እሱ ነው። እና እሱ ደግሞ ጓደኛዬ ነው፣ አብሮ አደጌ ነው። በሱ ምክንያት የሆነ ሰው አልበም የሚያወጣላቸው ሰው ሙዚቃ ቤት፣ ትልቅ ሙዚቃ ቤት ጎተተባቸው። እሱ ደግሞ ቶሎ ማውጣት ፈልገዋል። እኔ ቶሎ የትኛው አልበማቸው ማለት የመጀመሪያው አንቺ ነኝ ነው ደጄ ምናምን ያለበት ኧረ ሞትኩም ይላል። ያኛው በቃ በጣም ተወደ 6 ወር ነው የተወደደው። አበበ ተካ መጀመሪያ አልበሙን ያወጣ ጊዜ ያኔ ውዝግብ ሁሉ ነበር። 89 ልክ ነሽ አንቺ ጎበዝ ነች። አበበ ተካ እኛ ቀድመን ሐሙስ ዕለት አወጣን እሱ ምናምን። ከዛ በኋላ ብዙ ነገር ሰርተዋል። ግን የአልበም በጣም መረሳ ትዝታ ነው ለኔም። በህይወቴ ትልቅ ገንዘብ ያየሁት በእነሱ አልበም። ስንት ግን አገኘኸኝ? ይሄን ወርቅ የሰራሁት በእነሱ አልበም ነው። አቦታው እውነቴን ነው የምነግራቸው። ይሄ ልክ ለዛ ጊዜ ማስታወሻ የገዛሁት አልበም ነው። ካሴት ነው ሲዲ ነው የነበረው? ካሴት ነው ያኔ ካሴት ነው። ከዛ በኋላ የተለያየ ዘፋኝ እንዳላድምቄ ነው የመጀመሪያ አልበሙን ነኝ ያሳተምኩት። ዳዊት ጽጌ ትልቁ የመጀመሪያ አልበሙን ነኝ ያሳተምኩት። ወንድሙ ጅራን የመጀመሪያ አልበሙ የኔ ጉዳይ የሚለውን አልበም ሰርቻለሁ። ብዙ አልበሞች ነው ያሳተምከው። አሁን እኔ ይሄን አንዳንዴ ማናቃቸው ታሪኮች አሉ። ከአንድ ዘፋኝ ወይ ከአንድ በጣም የሚታወቅ አልበም ጀርባ ማን እንዳለ አናውቅም። ኦፍ ኮርስ እኛ በቃ የምናውቀው አልበሙ ነው፣ ዘፋኙ ነው። ብዙ ጊዜ እንደዛ ነው። ዋው እንዲህ ያልክ ብቻ ከበጣም ከብዙ ከስፌት ከዛ በኋላ ደግሞ ታፒሴሪ አሁን አልበም አሳተም። ከዛ በኋላ ክሊኒክ ከፈትኩ። አቦታው ደግሞ ሌላ አንድ ጓደኛ ነው፣ የታላቅ ወንድሜ ጓደኛ ነው። በጓደኝነት ግን ወንድሜ ወደ አሜሪካ ሲሄድ ልጁ የኔ ጓደኛ ሆነ። ሲማርም በጣም በብዙ ነገር አብሬው ምናምን ጎንደር ትምህርት ቤት ድረስ ሄጄ ያስመረኩት ጎበዝ ተማሪ ነው። አሁን በህይወት የለም። ከሱ ጋር ክሊኒክ ከፈተ። በጓደኝነት የተነሳ ነው። ምንም ያልጠበቅኩት እኔ ደግሞ በህይወት ያልጠበቅኩት ነገር ቢኖር የክሊኒክ ስራ ነው። ሰው በሩ እንዲህ ሲከፍተው ግር ብሎ ሰው አይመጣም። ወደ 9 ዓመት 10 ዓመት ሰርቻለሁ። ግን በኋላ ዘፋኝነት መጣና ቢዝነሶቼን ሁሉ ተጫወተባቸው። ሙዚቃ ቤት አለ፣ ያሳተምናቸው ሙዚቃዎች ድሮ ከቨር እንሸጣለን፣ ሲዲ ምናምን ተጀመረ፣ ሲዲ እንሸጣለን። ግን ገንዘብ የለኝም ሁሌ። ለምን? በተለይ ማታ ዘፈን ከጀመርኩ በኋላ ገንዘብ የለኝም። በቃ ሁሉ በቃ የሰራተኞቹ ነው።
እኔ በቃ የሰጡኝን ተቀብዬ መውጣት ጀመርኩ በኋላ ለምን ካልተከታተልሽው ስራ አብረሽው ካልሆንሽ ዘፋኝ ስትሆን ቢዝነሱ እየተበላሸብህ መጣው ዘፋኝ ስትሆኚ ቢዝነስ እየተበላሸ ይመጣል ክሊኒኩን ሰደል ነው እጄ ዘጋሁት አይደል ጓደኛዬም ጋር ተጣላን ምናምን ብዙ ነገር ብቻ ሲያረክ እኔ ማልቆጣጠረው ነው የማልሰራውን ስራ ለምንድን ነው ግን በጣም ይቆጨኛል ከዛ በኋላ ፎቶ ቤት ከፈትኩኝ ባንቺ እንዳጋጣሚ እዛው ሰፈር ነው የከፈትኩት ፎቶ ቤቱ የት ነው ወደ መድኃኒዓለም ጉለሌ መድኃኒዓለም ክሊኒኩ ጉለሌ ክሊኒክ ይባላል ብዙ ያውቀዋል አሁን ይሄንን የሚያይ ሰው በጣም እዛ ሰፈር ያለ ሰው እኛ ጋር መጥቶ መርፌ ያልተወጋ ያለ ጋይስ ጉለሌዎች ገባ በሉ እና ፎቶ ቤት ከፍቼ እዛው አካባቢ መጣሁ እኔ ኮንታ ከሚያለው ማይልን ሰው የለም በጣም የቆጨኝ በኋላ ነው አይ በጣም ይታወቅ ነው በጣም ይታወቅ ዘፋኙና ተዘናግተህበታል እኔ በቃ ልክ ገንዘቡን ሳላገኘው ስቀር ተበሳጨው በጣም ሰረቅ ነበር ልነግርሽ ከምንችለው በላይ እና ዘፋኝነት በጣም በፍቅር የምወደው ስራ ነው ያላወቅኩት ነገር በኋላ ስር እየሰደደ መጥቶ ብዙ ነገር ያስለቀቀኝ ለምሳሌ አሁን በቅርቡ ትልቅ ስራ እሰራ ነበር በጣም ትልቅ ቢዝነስ ያ በመተኛቴ ምክንያት ቢዝነሴን አጣሁት ያው ቀንተኛለ ለሊት ስለምትሰራ ቀንተኛለሁ ብዙ ጊዜ እኔ ደግሞ ከሰው ጋር ነው መስራት የምፈልገው ስራ ከሰው ጋር ሰራ ፓርትነር ሆኜ ይሰራ ወቃመጫውኝ ቀንመተኛት ምንድን ነበር ይሄ ስራ ልብስ ነው ልብስ ከፎቶ በኋላ ከፎቶ ከምናም በኋላ ልብስ ቆይ አንዴ እንዳንዘናጋ ብንቆጥርሻ ቆይ ጸጊ ያጅልኝ ቆጠሪ ነው የቦርሳ ስራ አረ ከዛ በፊት ግንበኛ ነው አቀባይ ነኝ ረዳት እሺ ጭጫኝ ነው ከዛ ቦርሳ ስራ ከዛ ታፒሴሪ ቪዲዮ ማከራየት ቪዲዮ መቅረጽ ከዛ ሙዚቃ ቤት ከዛ ፎቶ ማሽን አምጥቼ በስነ ስርዓት ፎቶ አተም ነበር ከዛ በኋላ ቆይ ያለቁ በይኖጣቶቼ ክሊኒክ በፊት ነው እንዴ እሺ ክሊኒክ ፎቶ ቤት ከዛ አሁን የት ጋር ነበር ከቤት አሁን ልብስ ነው 10ኛ ቤቢ በጣም የሚገርም ኤክስፒሪየንስ ነው በእውነት ስራ ደስ ይለኛል እንዴ ብዙ ጊዜ ጥቅሙ ላይ ትኩረት አላደረግም ራሱ ዘፈን ስሰራ እንደ አለኝ እንደ መወደዴ ሰው እንደሚሰጠኝ እንትን ገንዘብ አላስከፈልም መስፈኑንም ያኔ በተለይ ቪላውንጅ የሚባል ቤት ረጅም ጊዜ ሰርቻለሁና የማይረሳኝ ነገር እዛው የተከፈለኝን እዛው ነው አጥፍቼው ሄደው ወደ ቤቴ አንዱን ቀን ይዤ ገንዘቡን አላስበውም በቃ ደስ ይለኛል እዛ ምዘፍነው ነገር ነው ህይወቴ ሰው በጣም ይወደኛል እሱ ያስደስተኛል አሁን ልክ እድሜ እየገፋ ሲመጣ ሁሉ ነገር ሲሆን ታየው መለስ ብለህ ስታየው ልክ ያልሆነ ዘመን ነበረኝ ገንዘብ ላይ ያለኝ አመለካከት ልክ አይደለም እና አሁን እንኳን በቅርቡ ከሆነ ሰው ጋር ትልቅ ስራ ጀምሬ ያጣሁት ነገር ቀላል እንዳይመስል የልብሱ ነው ኦኬ ግን ብሎ ተራ ነገር እንዳይመስል ያጣሁት ህይወቴን እንደዚህ ሰበርኩት ወደ ኋላ እኔ እኮ ከድሜም ከምን ማንሳት ዘፈን ሳዘፍን የነበርኩ ሰውዬ ግን ለራሴ አንድ አልበም የለኝም አሁን ለመጀመሪያ ጊዜ አልበም አይገርምም እኔ እኮ እሱ ነው የገረመኝ በጣም ከጋሽ ማሙድ ጋር በአካል ሰይፉ ሾው ላይ ነው ከዛ ፊት ታይታችኋል ሰይፉ እንገናኛለን አጋጣሚ እዛ ሸራተን ሰንሴት የሚባል ቤት አለ በጣም ዘፈን ይመርታል ምናምን እሱም ይዘፍናል አብሮን ያበረታታል አይ እሱ አያበረታታም የሚያበረታታው የራሴን ስራ እንድሰራ ነው የሚያበረታታው ሁሌም አሁን መቼ ለተቆ እዚህ የተናገረው ትልቅ ኢሹ እኮ ነው አልበም ለመጨረስ ትልቁ ጉልበት የሆነኝ ጋሽ ማሙድ ነው አንተ እኮ ስምህ እኮ አይታወቅም አለኝ የማሙድ ዘፋኙ ነው የምትባለው ልክ ነው በቃ የማሙድ ብቻ አይደለም የሌላም ሰው አሁን በጣም በማሙድ ታወቅ እንጂ ሌላም አሁን መድረክ ላይ ሳይክ ሌላ ሙዚቃ ስትጫወት በጣም ስለሚያምርብህ ያው ዘፈን ስሜት አይደለ ደስ በቃ ሰው ያያል እንጂ እውነትህን ነው እንዳልከው ግን የራስህን እስካሁን አለመስራት ይገርማል ሱሮን ግን ማስተዋል ላይ አብራችሁ ሰራችሁታል ጉብልዬ ላይ ጉብልዬ ቆይ ብዙዬ ጥላሁንና ኦሪጂናሉ ላይቭ እኮ የተፈነሱ ዝም ብለው ቤት ውስጥ እኮ ቤት ውስጥ በጣም የሚገርም እኮ በጣም ልክ እንደዛ ነበርኛ የምንዘፍነው ሰንሴት የሚባል ቤት አለ ሸራተን እኔ ዳዊት ጽጌ ማስተዋል እንደዛ ነው የምንዘፍናቸው እስቲ ጉብልዬ እንገባው እስቲ ረየው ድማሙን ረየው ድማሙ አይ
ነጋዴ ነሻሉኝ እኔ ሳልነግድም ነጋዴ ነሻሉኝ እኔ ሳልነግድም ወረቱ ካለቀ ሰው አይወደድም አንቺ ነጋዴ ነሽ ገበያ ወዳደ አንቺ ነጋዴ ነሽ ገበያ ወዳድ እንዴት ይነገዳል ስንዴ በእንክርዳድ ዓለምዬ ዓለምዬ ዓለም ሸጋ ቁጭ በይና አውጋ ዓለምዬ ዓለም ሸጋ ቁጭ በይና አውጋ ጉቤልዬ ወሬና ያወሩም ጉቤልዬ ማይሆን ሰው ላይ ላይፍ የተቀረጹት ነው። የሆነ መዝናኛ ቦታ እየተዝናኑ እየተቀረጹት ነው። እየተተራረቡ ነው እርስ በርስ እኮ በግጥም የተሸነቋቆሩ ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ቅድም ስለ ቪዲዮ ቤቶች አንስተ ነበር፣ እዛም እየሰራው ነበር ስላልከኝ በጣም ፋሽን ነበር እኮ ቪዲዮ ቤቱ። በጣም እስቲ ትዝ የሚሉህን በእናጠቀስ። እኔ ለምሳሌ አስናቀች ወርቁ በጣም ደንበኛችን ነበረች። ኦኬ እሷ እኛ በፊት እዛ መርካቶ ልክ እንደኔ የነበሩ በልጅነታቸው ከዛ በኋላ ሲያድጉ መርካቶ ውስጥ ፊልም የሚያከራዩ ሰዎች 700 ፊልም ገዝቼ ነው ስራ የጀመርኩት። ከነሱ ኦሪጂናል የሆነ ያላቸው ኦሪጂናልም አላቸው ኮፒ የሚያደርጉት አላቸው። እነሱን ገዝቼ ደርድሬ ነው የጀመርኩትና ብዙ ሲሪየስ ፊልሞች ነበሩ 20 ምናምን በ3 ሰዓት 20 ምናምን ቮሊዩም ያላቸው እነዚህ ሲሪየስ የሆኑ ፊልሞች በጣም ተወድ ነበረ። አስናቀች ደንበኛችን ትመጣና ቁጭ ብላ ቀስ ብላ ኖርዝ ኤንድ ሳውዝ የሚባሉ ፊልም የማይረሱኝ ምንድነው ኩንታኩንቴ እንደሱ አይነት ነገሮች በጣም ነበሩን እኛ ቤት እና ሲሪየሱን ቀስ ብላ 3 እየወሰደች ተጨርሰዋለች። የማይረሳኝ ቁጭ ብላ ፊልም ታይ ነበርና ታወራናለች። አስናቀች ወርቁ በጣም አትረሳኝ። በጣም ብዙ ደንበኛችን ነበረች። ቤቢ እንግዲህ ብዙ ስራዎች ውስጥ ገባ ህይወትን ለማሸነፍ ነው። ስራ መስራት ደስ ይላል። አንተ ደግሞ ስራ የምትወድ በጣም ከነገርከን ግን ህይወት ታዲያ ከዚህ ሁሉ ነገር ምን ተማርክ? ህይወት እንደኔ መሆን የለበትም። የእውነቴን ነው የምነግርሽ። አልበም ለመስራት አምሌት ልክ አይደለሁም። ግን በሌላ ነገር ኦፖርቹኒቲው ነበረኝ። እኔ እኮ እድሉ ነበረኝ። ገጣሚዎቹ፣ ደራሲዎቹ ሁሉ ጓደኞቼ በቅርብ የማውቃቸው ናቸው። ሙዚቃ የሚሰሩት ሰዎች በቅርብ የማውቃቸው ናቸው። እና መስራት ነበረብኝ። አቤል ሙሉጌታን ዘፋኝ ያደረኩት እኔ ነኝ። ያክስት ልጅ ማለት ነው። ጉብዝናው ብቃቱ ሁሉ ነገር ገብቶኝ ዘፋኝ ጋር አንተና አቀናባሪ ጋር ወስጄ ምናምን ሙከራ ያስጀመርኩት እኔ ነኝ። ልጁ በጣም ልነግርሽ ከምችለው በላይ ከባድ ዘፋኝ ነው። ከባድ ደራሲ ነው። ለኔ እኮ 11 ዘፈን ሰርቶልኝ አልዘፈንኩትም። ገና አፍላ በነበረበት ጊዜው ለዛውም ዝም ብሎ ዘፈኖች እንዳይመስልሽ። ለምን? አሁን መጨረሻ ላይ አንድ ዘፈን ሰራልኝና ካልከፈልከኝ አልሰራም ማለት ግደለኛ ነኝ። አስከፈለኝ። እውነቱን ነው። እቺ ያስበው ይሄ ልጅ እኮ 11 ዘፈን ሰርቶ አስጠንቶኝ መስፈን ያልቻልኩ ሰው ነኝ። አንተ ያው ሌሎች ስራዎች በቃ ሌላ ነገር ላይ ነው። ምንም ያልነገርኳችሁ አዲሱ ገበያ የሚባል ሰፈር ውስጥ ሻይ አፍልቻለሁ። ክረምት የ8ኛ ክፍል ተማሪ ሆኜ ክረምት 7ኛ 8ኛ ክረምት አዲሱ ገበያ አሁን ፈርሶ ህንጻ ሆኗል። ድሮ ገበያ ነበር፣ እንደዚህ በቆርቆሮ የተሰራ ገበያ ነበር። መደብ አላት እናቴ። እዛ ሄጄ የዓመቱ ነው የምባለው። የዓመቱ መጣ እየተባልኩ ነው የምገባው። ክረምት ሲሆን እገባለሁ፣ ልክ በጋ ሲሆን እሄዳለሁ። የዓመቱ ሻይ አፈላ ነበር፣ ዳቦ እንትን ነበርና እንዴት እንደምወደድ አትጠይቀኝ። በምሰራው ነገር ሁሉ እኔ ሰክሰስፉል ነበርኩ። የሚገርመኝ ነገር ግን የትኛው ላይ ሆነ መክሊትህ? መክሊቴማ ዘፋኝ ሆነ። ይገርማል። ከረጅም ጊዜ በኋላ ግን አሁን አልበሙ ሊወጣ ነው እንግዲህ። አልበም አሁን ሚያዝያ ላይ እለቃለሁ ብዬ ገምታለሁ። ማማ ተሳተፈበት? ብዙ ሰዎች ተሳትፈውበታል። የምታውቋቸው ሙዚቀኞች በሙሉ ተሳትፈዋል። ከአበጋዝ ጀምሮ ሁሉም ተሳትፈዋል። እነ ሚኪ ምናምን። ትንሽ አበጋዝ ብዙ ዘፈን ነበረ የሚሰራልኝ። እንዳጋጣሚ በጣም ቢዚ ሆነ
እኔ ደግሞ መታገስ አልቻልኩም። ለምን እኔ ከእድሜም ከምኔም አንፃር በቃ በዚህ ጊዜ አልበም ካላወጣው በቃ አርፌ ነው መቀመጥ ያለብኝ። ሚያዝያ ላይ ካላወጣው አርፌ ነው መቀመጥ ያለብኝ። ሚያዝያ ላይ ይወጣ አብዬ ገና ሚያዝያ ላይ ይወጣ ያርገው። አዎ በተሻለኝ አቅም ብዙ ትልልቅ ሙዚቀኞች የምታውቃቸውም ያሉትም በሙሉ በጓደኞቼ ተረባርበው በደንብ ጥሩ ነገር እንድሰራ ረድተውኛል። ከደስጌ አቤል ተሳትፈዋል። አዲስ ሙላት በጣም የሚረዳኝ ልጅ አዲስ ሙላት የመጨረሻ ወንድሜ ነው። እሱ ነገር ከምንችለው በላይ አንዳንዴ በህይወት ሌትሊ የምታገኘው ሰው ደምህ የሚሆን ሰው አለ። አዲስ ሙላት ለኔ ደሜ ነው። ከማንም በላይ ነው በህይወት ዘመኔ ከማንም በላይ ላስት ሚኒት ያገኘሁት ልጅ በጣም የሚገርመኝ ጓደኛዬ ነው። ለኔ በጣም የሚጨነቅ ይሄን አልበም ስሰራ በጣም ብዙ ዳይዝጌ ቆሞ ነው ያዘፈነኝ። ዳይዝጌ ማስተዋል ያዩ የጮህብኝ ነው ያዘፈነኝ። ይወዱኛል እነዚህ ልጆች ምን ልጆች አብነት አጎናፈር ቁጭ ብሎ ዘፈኖቼን ቤቱ ጠርቶ እነዚህ ዘፈኖች ስቱዲዮ ይዘህ ሂድ ብሎኝ በጥሩ በቀና መንፈስ ሰርቼዋለሁ። ልጆች አደጉልህ? ልጆች አድገዋል። በዚህ ሁሉ መሀል አንዷ ዘንድሮ ትመረቃለች አዲስ አበባ ዩኒቨርሲቲ 4 ኪሎ ዘንድሮ ትመረቃለች። ስንት? 4 ናቸው። 4 ናቸው። አንድ ወንድ አንድ ሴት፣ አንድ ወንድ አንድ ሴት፣ አንድ ወንድ አንድ ሴት፣ አንድ ወንድ። የሙዚቃ ኖታ በሏ። አሪፍ ነው። ለአልበምህ ነው የምንገናኘው፣ በአዲሱ ስራ ነው የምንገናኘው ከዚህ በኋላ። አልበሙ ያው በግጥም በዜማ በደራሲያን እና አህመድ ድንቢ ዳጋጣሚ በጣም ወደው ልጅ ነው። ዳጋጣሚ እሱ ዘፈኖ የሚሰጠኝ ዘፈን ወደዋለሁ። 5 ዘፈን እሱ ነው የሰራልኝ። አለማየሁ ደመቀ ታውቁታላችሁ? አለማየሁ ደመቀ በጣም ምርጥ ዘፈኖች 3 ዘፈኖች የሰራልኝ እሱ ነው። ብዙም ተሳትፈዋል። አንድ ደግሞ አዲስ ልጅ መጥቷል። እሱ ራሱ ያልጠበቅኩትን 2 ዘፈን ልክ አሁን አልበሜ እያለቀ እያለ 2 ዘፈን የሰጠኝ ዘራ ይባላል። ዘራ ብሩክ ይባላል። ዘራ ብሩክ ሰማው ይባላል። ጥላውን ሰማው ማለት ወንድሙ በጣም የነ ጎሳይን የነ ምናምን ግጥም የጻፈ በጣም ከባድ ገጣሚ ነው። ጥላውን ሰማው የጥላውን ታናሽ ወንድም ነው። እንደ ጀግና ደራሲ እንደሆነ አጠይቀኝ። ከሱ ወስጃለሁ ብቻ ባላስታውሳቸው። ማሙድም ያለህ ነገር አየህ? አዎ ወደ ራስ ስራ ደግሞ አሁን አልበሜን ስጨርስ መጀመሪያ ወስጄ ማሰማው ለከማሽ ማሙድ ነው። አዎ እያሰብኩት ነበር። በቀጥታ ምንም ፕሮግራም የለኝም። ስለዚህ ሻይ ሰዓቱ ይሄን ነው የሚመስለው። አሁን ግን አወጣጣችን ደግሞ በሙዚቃ ነው። ረጅም ዓመት እንግዲህ በክለብና በተለያዩ ቦታዎች የመስፈን ልምድ አለ። የክለብ ገጠመኝ ብንል ደግሞ ብዙ ነገር ይኖራል። በርግጥ አሜሪካን ሀገር ሄጄ ለምን ያህል ዓመት ነው ኑሮህን እዛ አልኖርኩም? ያው እየተመላለስኩ ነው። ግን ያው እዛ ብዙ ነገር ገጥሞኛል። ዘፈን እዛ ነው ኦልሞስት የጀመርኩት ማሙድን እና ግጥሙን አላውቀውም። ዝም ብዬ አንዱን ግጥም ከአንዱ እያጋጨው እዛ ደግሞ ማሙድን በጣም ልባቸው ውስጥ ያሉ ሰዎች ናቸው ያሉት። ተጫወትክብን አሉኝ። አንድ ቀን 32 ልክ ደብተር አምጥተው ሰጡኝ። ምንድነው ስላቸው ይሄ የማሙድ ግጥም ነው ገባና በደንብ አጥና። ተጫወትክብን አንዱን ዘፈን ከአንዱ እያመጣ እየቀላቀልክ ሲሉኝ ኧረ እኔ እኮ ዘፋኝ ሆንኩት እኮ እዚህ ነው ስላቸው አናምንም አሉኝ። ድምጼ አይደለማ ድምጼ ልክ ነው እና ድምጽን ብቻ ይዘመታ አሉኝ። የማሙድ አይደለ? የአገር ቤቷ ነው በጣም ብዙ የታየለ ወደ 4 ሚሊዮን የአገር ቤቷ ነው። 3 ዘፈን የዘፈንኩት አገር ቤቷ ላይ እያበላሽ እያጠጣሽ ብያለሁ። የገጠር ሎሚ ብያለሁ። የገጠር ሎሚ ብዙ ሰው አይቶታል። እግሯን ትጥብላው ከበታጅረቱ የተፈጥሮ ወዛ የፊቷ ቅባቱ ጥርሷን በቀጨማው ጥርት አርጋ ፈቃ ድቡልቡል ቀለበቷን በማተቧ ጥልቃው ረጅም መቀነቷን ወገቧ ላይ ታጥቃው ሸግየዋን ለግላጋዋን እንድማሟን ጉብሊቷን እንዴት ነሽ በሉልኝ የምታውቁ ቤቷን እንዴት ነሽ በሉልኝ አሄ እንዴት ነሽ በሉልኝ ኦይ እንዴት ነሽ በሉልኝ
እንቀጥላለን። እናመሰግናለን ቤቢ። በጣም እናመሰግናለን እጅግ በጣም ያክብርልን። ባለ 11 ሙያዎች